የሰው ልጅ ማንነት በውጭ አይቶ መገመት ግን በጣም ከባድ ነገር ነው። በጣም የምታምኗት የህይወታቸው አጋር የሆነችና የልጆቻችሁ እናት እናንተን ለመግደል በየቀኑ መርዝ እያዘጋጀች እንደሆነ ብታውቁ ምን ታደርጉ ነበር? ይህ ታሪክ መላው ዓለምን ያስደነገጠ በገንዘብ ፍቅር የሰከረችና ባሏን በመርዝ ከገደለች በኋላ የሀዘንተኛ እናት ድራማ ለመስራት የልጆች መጽሐፍ ያሳተመችውን የኮሪ ሪቸርድሰን አሰቃቂ እውነተኛ የወንጀል ታሪክ ነው። ታሪካችን የሚጀምረው ውብና ሰላማዊ በሆነችው የአሜሪካ ግዛት ዮያት ከተማ ውስጥ ነው። ይህ በምስሉ ላይ የምትመለከቱት ልጅ ኤሪክ ሪቸርድሰን የተባለ ወጣት ሲሆን በጣም ታዋቂ ታታሪና ስኬታማ የመንገድ ላይ ድንጋይ ንጣፍ የሚሰራ የንግድ ባለሙያ ነው። ኤሪክ በስራው ጎበዝ ከመሆኑም በላይ በቅንነትና በደግነት በከተማ ውስጥ እጅግ የተወደደ ሰው ነው። ይሄ ወጣት በህይወቱ ውስጥ ፍጹም የሆነች ሴት ያገኘ መስሎት ነበር። ስሟ ኮሪ ሪቸርድሰን ትባላለች። ኮሪ ደግሞ የምትሰራው የተለያዩ ያረጁ ቤቶችን እየገዛች በማደስ ነበር የምትሸጠው። ኮሪ በጣም ብልህ ሴት ናት። ጥንዶቹ ተጋብተው 3 የሚያማምሩ ወንድ ልጆችን ወልደዋል። በጣም ቅንጡና ትልቅ ቤት ውስጥ ነው የሚኖሩት። በየዓመቱ ውድ የሆኑ የቱሪስት ቦታዎችን እየሄዱ ይዝናናሉ። ልጆቻቸውንም በጥሩ ሁኔታ ያሳድጉ ነበር። እነዚህ ሰዎች ውጭ ላይ ለሚያያቸው ሰው ይሄ ቤተሰብ የደስታና የስኬት ተምሳሌት ነው ብሎ ነበር የሚያስባቸው። ነገር ግን ከዚህ ውብ ገጽታ በስተጀርባ ኮሪ በከፍተኛ ዕዳ ማዕበል ውስጥ እየሰመጠች ነበር። ባሏ ኤሪክ ሳያውቅ በሚሊዮን የሚቆጠሩ ዶላሮችን በንግድ ስራዋ ምክንያት ከስራ ነበር። በዚህ ገንዘብ ምክንያትም ብዙ ዕዳ ውስጥ ገባች። ኮሪ ግን ለባሏ ልትነግረው አልፈለገችም ነበር። ይልቁንም አንድ መጥፎ ሀሳብ አስባ ባሏን በመርዝ ለመግደልና የምታገኘውን የህይወት መድን ገንዘብ ለዕዳዋ መክፈያና ከባሏ የምታገኘውን ውርስ ለመጠቀም ነበር ያሰበችው። ኮሪም ከዚህ ዕዳዋ ለመላቀቅ ባሏን ለመግደል ተወስንና እቅድ ማውጣት ትጀምራለች። ኮሪም ባሏን ለመግደል ያሰበችበት ቀን የቫላንታይን ቀን ነበር። እንደ ፈረንጆቹ አቆጣጠር 2022 ላይ ነበር። ኮሪ ለባሏ ኤሪክ በጣም የሚያምር በቀይ አበቦች ያሸበረቀ የራት ግብዣ አዘጋጀችለት። ኤሪክ ሚስቱ ባዘጋጀችለት ሰርፕራይዝ በጣም ተደንቆ ነበር። ሚስቱ ኮሪ ያዘጋጀችውን እራት መብላት ጀመረ። ኤሪክ ግን አንድ ሁለቴ እንደበላ በድንገት መተንፈስ አቃተው። ሰውነቱ ባንዴ ወደ ቀይ ተቀየረ። ቆዳው ላይ የተለያዩ ሽፍታዎች ራሱን ስቶ እስከ መውደቅ ድረስ ደረሰ። በወቅቱ ኤሪክ ከባድ አለርጂክ ችግር ያለበት መስሎት ነበር። ኤሪክም ምርመራ ለማድረግ ወደ ሐኪም ቤት ሄደ። ሐኪም ቤት ላይም የቆዳ አለርጂክ እንደሆነ ምናምን ነግረውት ተመለሰ። ኮሪም ያዘጋጀችው የመግደል ወጥመድ ሳይሳካላት ቀረ። ኤሪክ ግን የቆዳ አለርጂክ አልመሰለውም። ባለቤቱ ልትመርዘው እንዳሰበች ነበር የተጠራጠረው። ደውሎም ለእህቱና ለጓደኛው ባለቤቱ ልትመርዘው እንዳሰበች ይነግራቸዋል። ኤሪክ ግን ለሚስቱ እንደዚህ ያደረግሽ ብሎ ለመናገር በዛ ሰዓት አልፈለገም ነበር። ኮራይ ግን በአንዴ የመግደል ሙከራዋን ማቆም አልፈለገችም። ከጥቂት ሳምንታት በኋላ ጥንዶቹ ወደ ግሪክ ለመዝናናት ይሄዳሉ። እዚያም በተመሳሳይ ሁኔታ ኮራይ የሰጠችውን መጠጥ ከቀመሰ በኋላ ኤሪክ በከፍተኛ ሁኔታ ታሞ ለቀናት ተሰቃየ። ኤሪክ ባለቤቱ ለምን እንደዚህ ለማድረግ እንደፈለገች ማወቅ ቢፈልግም ችግሩን ግን ሊያገኘው አልቻለም ነበር። ሚስቱን ለመፍታት ቢያስብም ልጆቹ ሜዳ ላይ ይወድቃሉ በሚል ሀሳብ ከዛች ጨካኝ ሚስቱ ጋር ለትንሽ ጊዜም ቢሆን መቆየት አሰበ። ኤሪክ እና ሚስቱም ከሄዱበት የግሪክ ሽርሽር ወደ ቤታቸው ተመለሱ። ይሄ ግን ኤሪክ ለመጨረሻ ጊዜ የተሰራው ትልቅ ስህተት ነበር። ከአንዴም ሁለቴ የመግደል ሙከራ አድርጋበታለች፣ ግን እሱ ትቷት ለመሄድ ፍቃደኛ አልነበረም። ኮራይ ለአንዴና ለመጨረሻ ጊዜ እሱን ለመግደል ማርች 3 እንደ ፈረንጆቹ አቆጣጠር 22 ላይ ኮሪ ሪቸርድሰን አንድ ትልቅ የቤት ሽያጭ ስምምነት ስለተሳካልኝ በማለት ከባለቤቷ ጋር ለማክበር በቤታቸው ውስጥ ትንሽዬ ድግስ አዘጋጁ። ኤሪክ በጣም የሚወደውን ቮድካ ኮክቴል በራሷ እጅ ቀመማ ሰጠችው። ኤሪክ መጠጡን ጠጥቶ ብዙም ሳይቆይ ድካም እንደሚሰማው ተናግሮ ወደ መኝታ ክፍሉ ሄደ። በአሁኑ ግን ሚስቱ የተሳካላት ይመስላል። ኤሪክ መኝታ ክፍል ውስጥ ገብቶ እንደተኛ በዛው ትንፋሹ ቆመ። ኮሪ ለፖሊሶች በመደወል ባሏ በድንገት አልጋ ላይ ተኝቶ ትንፋሹ ጸጥ እንዳለ ተናግራ አምቡላንስና ፖሊሶች ወደ ቤቱ በፍጥነት መጡ። ፖሊሶችና የሕክምና ባለሙያዎች ቦታው ላይ ሲደርሱ ግን የኤሪክ ሕይወት አልፎ ነበር። እቺ ሴት ግን የምትገርም ሴት ናት። ለፖሊሶቹ የሰጠችው ቃል በጣም የሚገርም ነበር። እሱ በሰዓቱ ራሱን ሲስት አንቺ የት ነበር ሲሏት ልጆቹ አልቅሰው እነሱን ለማስተኛት ሂጄ ስመለስ ግን እሱ ሕይወቱ አልፎ ነበር ብላ ተናገረች። ኮሪ ለማስመሰል ፖሊሶቹ ወደ ቤቱ እንደደረሱ መሬት ላይ እያለቀሰች ትንከባለል ነበር። ነገር ግን የሕክምና ባለሙያዎቹ አንድ ነገር ታዘቡ። ኮሪ ለኤሪክ የልብ ትርታ ማንቂያ አድርጌለታለሁ ብላ ነበር ለሕክምና ባለሙያዎቹ የነገረቻቸው።
ኮሪ ግን ምንም አይነት ለባሏ ትንፋሽም ለመስጠት አልሞከረችም ነበር። ቤቱ ላይ ምንም አይነት የተበራረቀ ነገር አልነበረም። ሁሉም ነገር እንደተስተካከለ የድግሱ ዕቃ ራሱ አልተነሳም ነበር። የኤሪክ መሞት የሰሙት እህቱና ጓደኛው በጣም አዘኑ። መጀመሪያ ላይ ሚስቱ ለመግደል ሙከራ እንዳደረገችበት ደውሎ ስለነገራቸው ስላላስጠሉት በጣም አዘኑ። ኮራይ ባሏ ከሞተ በኋላ ያደረገችው ነገር መላው የአሜሪካን ሕዝብ ያስደነገጠ ነበር። ባሏ በሞተ በአንድ ዓመት ጊዜ ውስጥ አር ዩ ዊዝ ሚ የተባለ የልጆች መጽሐፍ አሳተመች። ይህ መጽሐፍ የሚያጠነጥነው አባታቸው በድንገት ስላጡት ልጆቿና አባታቸው በሰማይ ሆነው እንዴት እንደሚጠብቃቸው የሚተርክ መጽሐፍ ነበር። በተለያዩ ታዋቂ ቴሌቪዥን ጣቢያዎች ላይ እየቀረበች መጽሐፉን በእጇ ይዛ እያለቀሰች ቃለ መጠይቅ ትሰጥ ነበር። ባለቤቴ በጥሩ ሁኔታ እያለ በድንገት ነው የሞተው እያለች ለቴሌቪዥን አቅራቢዎቹ ትናገር ነበር። ልጆቼ አባታቸውን በማጣታቸው ልባቸው በጣም ተሰብሯል። ይህንን መጽሐፍ የጻፍኩት ለነሱ ማጽናኛ እንዲሆነኝ ነው እያለች የዓለምን ሕዝብ ታታልል ነበር። መጽሐፉ በጣም ተሸጠ። ኮሪም ሀዘንተኛና የተጎዳች ሴት መስላ ነበር ለዓለም የምታየው። ችግሩ ግን ከበስተጀርባው ፖሊሶች የኤሪክን አስክሬን መመርመር አላቆሙም ነበር። የኤሪክ የአስክሬን ምርመራ ውጤት ሲመጣ ፖሊሶች ደነገጡ። ኤሪክ የሞተው በድንገት ትንፋሹ ተቋርጦ ሳይሆን ፊትኔል የተባለ እጅግ ኃይለኛ እጽ መርዝ በብዛት ወስዶ እንደነበር፣ በኤሪክ ደም ውስጥ የተገኘው የእጹ መጠን ደግሞ አንድን ሰው በሰከንዶች ውስጥ መግደል የሚያስችል ነበር። ወዲያውኑ ፖሊሶች የኮሪን ስልክ ጠልፈው መከታተል ጀመሩ። የተለያዩ የተሰረዙ ስልኮች መረጃዎች መውጣት ጀመሩ። አሁን እውነታው ይፋ ሊሆን ይመስላል። ኮሪ ባሏ ከመሞቱ በፊት ሲኤል ከተባለች በሚስጥር እጽ ከምትሸጥ ሴት ጋር በተደጋጋሚ እንደምትደዋወል ደረሱበት። ኮሪ ከዚህ ሴት ጋር በጽሁፍ መልእክትም እንዲህ እያለች ትነጋገር ነበር። ለአንድ ከባድ ህመምተኛ የሚሆን ኃይለኛ የህመም ማስታገሻ እፈልጋለሁ በማለት ፊትኔል በሺዎች የሚቆጠሩ ዶላሮችን ገዝታ ነበር። እቺ ሴት ግን በዚህ ብቻ አላቆመችም። ፖሊሶች ጎግል ላይ ሰርች ያደረገችውን ነገር ሲመለከቱ የሞተ ሰው ስልክ መመርመር ይችላል ወይ የሚሉ ጥያቄዎችን፣ በአስክሬን ምርመራ ወቅት የማይታወቅ መርዝ የትኛው ነው እያለች ጎግል ላይ ሰርች ታደርግ ነበር። እነዚህን ሁላ ነገሮች ሰርች ያደረገችው ኤሪክን ከመግደሏ ከሳምንታት በፊት ነበር። በጣም ብዙ አቅዳ ነው ይህን ሁላ ነገር የፈጸመችው። ኮሪ እንደ ፈረንጆቹ አቆጣጠር 2023 ላይ በፖሊስ ቀጨም ተደርጋ ወደ እስር ቤት ገባች። በእስር ቤት ሆናም ግን ድራማዎቿን አላቆመችም ነበር። ፖሊሶች በድንገት የምተኛበትን የእስር ቤት ክፍል ሲፈትሹ በውስጡ አንድ በሚስጥር የተጻፈ ደብዳቤ ያገኙ። ይሄ ደብዳቤ ወልክ ዘጎድ የሚል ሚስጥራዊ ስም የተሰጠው ነበር። ኮሪ ይህንን ደብዳቤ ጻፈችው ለእናቷ ነበር። ደብዳቤው ላይም እንደዚህ ይላል። ለእከሌ የተባለ ሰው ገንዘብ ስጭና ፍርድ ቤት ቀርቦ ኤሪክ እጽ ከሜክሲኮ ያስመጣ እንደነበርና ራሱን በስህተት እንዳጠፋ እንዲመሰክር አድርጊልኝ የሚል ሚስጥራዊ ደብዳቤ ነበር። ይሄ ደብዳቤ ደግሞ በእሷ ላይ ተጨማሪ ወንጀል ሆነባት። ኮሪ ለገንዘብ በጣም ፍቅር ነበራት። ኤሪክ ከሞተ በሚሊዮን የሚቆጠሩ ዶላሮችን ከኢንሹራንስ እንደምታገኝ ስላሰበች፣ በተጨማሪም ኤሪክ ከሞተ በኋላ ንብረቱን በሙሉ እሷ እንደምትወርስ ስለምታውቅ ነበር ይህንን አሰቃቂ ግድያ የፈጸመችው። ይህ ጉዳይ ለዓመታት ፍርድ ቤት ውስጥ ተይዞ ከቆየ በኋላ እንደ ፈረንጆቹ አቆጣጠር 2026 ላይ ኮራይ ለፍርድ ቀረበች። የሚገርመው ግን ኮራይ ፍርድ ቤት ቆማ የገዛ ልጆቿ ሳይቀር መስክረውባት ነበር። ዳኛውም ያለምንም ይቅርታ መብት የዕድሜ ልክ እስራት ፈረደባት። ውድ ተመልካቾች ለአንድ ዓመት ሙሉ ባሏን ገላ በቲቪ ላይ እያለቀሰች መጽሐፍ ስታስተዋውቅ የነበረች ኮራይ ሪቸንስ አስደንጋጭ ፍጻሜ ይህን ይመስል ነበር። ገንዘብ ሰውን እስከዚህ ደረጃ ያሳውራል? እናንተ ስለዚህች እናት ምን ታስባላችሁ? ፍርዱ ይገባታል ወይስ የሞት ቅጣት ነበር የሚገባት? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ ሰላም ቆዩ።